ክብሯትና ክብሯል እንደምን ቆያችሁን? ይህ ኢሲኤን ቴሌቪዥን ነው። ለሰዓቱ ምርጥን ያዘጋጀንላችሁ ወቅታዊ መረጃዎች ይዘላችሁ ቀርበናል። አብራችሁን ቆዩ። የኢትዮጵያ፣ የግብጽ፣ የሶሪያ፣ የአርመንና የኤርትራ ኦርቶዶክስ አብያተ ክርስቲያናት የጸሎት ስነ ስርዓት ላይ ትኩረት ያደረገ በግዕዝና በእንግሊዝኛ ቋንቋዎች መጽሐፍ ተዘጋጅቶ ተመረቀ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን የተዘጋጀው ዓለም አቀፋዊነት የጎደለው ዓለም አቀፋዊ ፍትህ ዘጋቢ ፊልም ለእይታ በቃ የሚሉ አዳዲስ ወቅታዊ መረጃዎችን ይዘላችሁ ቀርበናል። አብራችሁ ሁኑ። የኦሪየንታል ኦርቶዶክስ አብያተ ክርስቲያናት የጸሎት ስራ ላይ የሚያተኩር መጽሐፍ ተመረቀ። ታዋቂው ጸሐፊ መጋቢ ሚስጥር አማኑኤል መንግስታብ ያዘጋጁትና ፕሬየር ቡክ ዘ ኦሪየንታል ኦርቶዶክስ ቸርችስ በሚል ርዕስ ለንባብ የበቃው አዲስ መጽሐፍ ትላንት የካቲት 6 ቀን 2018 ዓ.ም በአዲስ አበባ ሀገረ ስብከት አዳራሽ በታላቅ ስነ ስርዓት ተመረቀ። ትላንት የካቲት 6 ቀን 2018 ዓ.ም በተከናወነው በዚህ የምረቃ መርሃ ግብር ላይ ብፁዓን ሊቃነ ጳጳሳት፣ የቤተ ክርስቲያን አገልጋዮች፣ ከፍተኛ ምሁራንና የጥበብ ሰዎች ተገኝተዋል። መጽሐፉ በዋናነት የኢትዮጵያ፣ የግብጽ፣ የሶሪያ፣ የአርመንና የኤርትራ ኦርቶዶክስ አብያተ ክርስቲያናት የጸሎት ስነ ስርዓት ላይ ትኩረት ያደረገ ሲሆን በግዕዝና በአማርኛ ቋንቋዎች ተዘጋጅቶ የቀረበ ነው። ደራሲው መጋቢ ሚስጥር አማኑኤል መንግስታብ ከዚህ ቀደም 13 መጽሐፍትን ለንባብ ያበቁ ሲሆን ይህም አዲስ መጽሐፍታቸው በአይነቱ ለየት ያለና ለዓለም አቀፍ ምዕመናን ጭምር ታስቦ የተዘጋጀ መሆኑ ተገልጿል። መጽሐፉን በአማዞን ድረገጽ እንዲሁም በአዲስ አበባ በሚገኙ የመጽሐፍት መሸጫ መደብሮች ማግኘት እንደሚቻል በምረቃ ወቅት ተነግሯል። በዚሁ ምረቃ ወቅት ግብር ላይ በተጨማሪም የ98 ዓመቱ የእድሜ ባለጸጋና እስካሁን ከ50 በላይ መጽሐፍትን ለንባብ ያበቁት አንጋፋው ደራሲ ርዕሰ ሊቃውንት ክንፈ ርግብ ማርቆስ ተገኝተው ሰለስቱ ሐዲሳትና ሃይማኖተ አበው የተሰኙ ሁለት ስራዎቻቸውን በጋራ አስመርቀዋል። የመጽሐፉ ምረቃ በሊቃነ ጳጳሳት ቃለ ምዕዳና ቡራኬ የተከፈተ ሲሆን በተጨማሪም በምሁራን የቀረበ ጥናታዊ ጽሑፍ፣ በበገና በዝማሬና በቅኔ የታጀቡ መንፈሳዊ መርሃ ግብሮችም ታጅበዋል። የሐዲስ የጸሎት መጽሐፍ የአምስቱን አብያተ ክርስቲያናት መንፈሳዊና ታሪካዊ አንድነት ከመዘከር ባለፈ ለጸሎት ስርዓታቸው ዓለም አቀፋዊ እውቅናን ለመስጠትና ለትውልድ ለማስተላለፍ ትልቅ አስተዋጽኦ ይኖረዋል ተብሏል። ፓን አፍሪካ ላይ ያተኮረ ዶክመንተሪ ፊልም ተመረቀ። በአዲስ አበባ እየተካሄደ በሚገኘው 39ኛው የአፍሪካ ህብረት የመሪዎች ጉባኤ ጎን ለጎን ዩኒቨርሳል ጀስቲስ ዊዛውት ዩኒቨርሳሊ ዓለም አቀፋዊነት የጎደለው ዓለም አቀፋዊ ፍትህ የተሰኘ አዲስ ዘጋቢ ፊልም ትላንት የካቲት 6 ቀን 2018 ዓ.ም በቱሊፕ ኦሎምፒያ ሆቴል ተመርቋል። በዜግነት የግኒ ተወላጅ የሆነው ታዋቂው ፓን አፍሪካኒስት ፊልም ሰሪ ባካሪ ካንቴ ዶክመንተሪውን ያዘጋጀ ሲሆን ነዋሪነቱ በፈረንሳይ ነው። በጀነሲስ ኢንተርቴንመንት የቀረበው ይህ ዘጋቢ ፊልም በዓለም አቀፉ የወንጀለኞች ፍርድ ቤት አሰራር ታማኝነትና የፍትሃዊነት ጥያቄዎች ዙሪያ የሚያጠነጥን ነው። የፊልም ባለሙያው ባክሪ ካንቴ በሲኒማቶግራፊ ሙያ ከ20 ዓመት በላይ የቆየ ሲሆን ፊልሙንም ለማዘጋጀት 2 ዓመት ወስዶበታል። ከዓለም አቀፍ የወንጀለኞች ፍርድ ቤት አሰራር ጋር በተያያዘ በተለያዩ የአፍሪካ ሀገራት የሚገኙ ባለሙያዎችን ቃለ መጠይቅ በማድረግ የቀረበው ይህ ዘጋቢ ፊልም በጉዳዩ ላይ መረጃ ለሚሹ ሁሉ ግንዛቤ የሚያስጨብጥ ነው ተብሏል። ዶክመንተሪው ለእይታ በቀረበበት ጊዜ የአፍሪካ ህብረት ባልደረቦችና ሌሎችም የፓን አፍሪካ ጉዳይ ይመለከተናል የሚሉ እንግዶች መታደማቸው ታውቋል። ይህ ለ30 ደቂቃዎች የቆየው ዘጋቢ ፊልም በተለይም ፍርድ ቤቶች ከአፍሪካ ሀገራት ጋር ያለውን ግንኙነትና ሁለንተናዊ ፍትህ በሚለው መርህና በተግባር ባለው ልዩነት ላይ ያተኮሩ ጥልቅ ትንታኔዎችን አካቷል። የዚህን ዶክመንተሪ ፊልም የምረቃ መርሃ ግብር ከአፍሪካውያን ወንድሞች ጋር በመሆን ያስተባበረው ተወዳጅ ሚዲያና ኮሚኒኬሽን ጋዜጠኛ እዝራ እጅጉ ሲሆን ጋዜጠኛ ጥበብ በለጠ ለመርሃ ግብሩ መሳካት ትልቁን ድርሻ ወስዷል።